ሰላም እንደምናችሁ ክቡራን ተመልካቾቼ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአንድ ወር ያክል ከባድ የሆነ ዘመቻ ካደረጉ በኋላ በቬንዙዌላው አቻቸው ላይ ድል መቀናጀታቸውን ተናግረዋል። ማዱሮንና ባለቤቱን በቁጥጥር ስር አውለናቸዋል፣ የተሻለ ቦታም ተቀምጠዋል ሲሉ ተደምጠዋል። እንግዲህ እነ ኮሎምቢያ፣ ኩባ፣ ሩሲያ፣ ቻይና፣ ኢራን እንዲሁም ደግሞ ተመድ ተቃውሟቸውን እየገለጹ ይገኛሉ። በከፍተኛ የሆነ ዘመቻ የተደረገበት ይሄ በተለይ ደግሞ የዛሬው ዘመቻ ጃንዋሪ 3 ላይ ወይም ደግሞ ጥር 3 2026 የተመራው ዘመቻ እጅግ በጣም ከባድ ጥልቀት ያለው ወታደራዊ ሳይንስን የተከተለ ሚስጥራዊ ዘመቻ በማድረግ አስፈሪ በሚባለው የማዱሮ ምሽግ ውስጥ ሰብሮ በመግባት ማዱሮ የራሳቸውን ፎርትሬስ ወይም ደግሞ ምሽግ ገንብተው ነበር። ዶናልድ ትራምፕ ያን ምሽግ ተቆጣጥረነዋል፣ ሊያመልጡ ሲሉም ደርሰንባቸዋል። አሁን ማዱሮ በሰላም ቁጥጥር ወይም ደግሞ በወታደሮቻችን መልካም በሆነ ሴፍ ዞን ያሉት እሳቸው ይዘናቸዋል ሲሉ ተደምጠዋል። እንግዲህ ክቡራን ተመልካቾቼ ለምንድን ነው ዶናልድ ትራምፕ አይናቸውን በቬንዙዌላ ላይ ያነሱት የሚለውን ማወቅ ትልቅ ጥቅም ያለው ይመስለኛል። እንደ ፖለቲካ ተንታኞችና ታሪክ እንደሚያስቀምጠው ከሆነ በ1990 ቻቬዝ ሁጎ ቻቬዝ ወደ ስልጣን ከመጡ በኋላ እስከ 2013 ህይወታቸው እስካለፈበት ድረስ አሜሪካና ቬንዙዌላ ኦር ዋሽንግተን ኤንድ ካራካስ ከባድ የሆነ ቴንሽን ውስጥ ወይም ደግሞ ውጥረት ውስጥ መኖራቸው የሚዘነጋ አይደለም። በዋናነት በሁለቱ ጉዳዮች ላይ ትኩረት ያደርጋል። የቬንዙዌላና የአሜሪካ ልዩነት የመጀመሪያው ጂኦፖለቲክስ ወይም ደግሞ የአካባቢያዊ የጂኦፖለቲካ አቀማመጥ ነው። ምክንያቱም በካሪቢያን ደሴት እና በዚህ በፓስፊክ በተለይ ደግሞ በምስራቃዊ ፓስፊክ ላይ ኃይላቸው ማጠናከር የሚፈልጉ ሀያላን ሀገራት ፉክክር ያበዛሉ። ሩሲያ ራሱን የቻለ የፖለቲካ ወይም ደግሞ ጂኦፖለቲካዊ ጥቅም ማስቀደም ትፈልጋለች ወደ ደቡብ አሜሪካ ለመግባት። ቻይና፣ ኩባ እና ኢራን በዚህ ቀጠና ላይ ከባድ የሆነ ተጽዕኖ መፍጠር ይፈልጋሉ። በጂኦፖለቲክስ ልዩነት ቬንዙዌላ እና አሜሪካ ከባድ የሆነ ፍጥጫ መግባታቸውና ገብተው መኖራቸው የሚታወቅ ነው። እንግዲህ ለመጀመሪያ ጊዜ በ1989 አሜሪካ እጇን አስገብታ በወቅቱ የነበረውን ፕሬዚዳንት ካስወገደች በኋላ ይህ ሁለተኛው ዙር ወይም ደግሞ ለመጀመሪያ ጊዜ ከ1989 በኋላ ለመጀመሪያ ጊዜ እጇን በማስገባት ማዱሮን እና ባለቤቱን በቁጥጥር ስር አውላቸዋለች። ወዲያውኑ ፍርድ ቤት ተሰይሟል። አስገራሚው ነገር ፍርድ ቤት መሰየሙ ነው። በአላስፈላጊ መሳሪያዎችን በማዘዋወር ሴራ፣ የእጽ ዝውውር ህገወጥ በሆነ የዝውውር ወንጀል እንዲሁም ደግሞ በአሜሪካ ላይ የተቃጣ አላስፈላጊ የሆነ የሽብር ተግባር በመፈጸም 3 ክሶችን የአሜሪካ ፍርድ ቤት መስርቶባቸዋል። ይህ ክስ ተግባራዊ ይሁን ወይም አይሁን የሚለው ቀስ ብለን የምናየው ጉዳይ ነው። ነገር ግን ከጂኦፖለቲክሱ ጦርነት ባሻገር ካራካስና ዋሽንግተን ወይም ደግሞ ቬንዙዌላና አሜሪካ የማያግባባቸው ርዕዮተ ዓለም አለ። አይዲዮሎጂካል ክራይሲስ በሁለቱ ሀገራት መካከል የአይዲዮሎጂ ወይም ደግሞ የርዕዮተ ዓለም ልዩነት አለ። በሁለቶቹ መካከል ያለው የርዕዮተ ዓለም ልዩነት እንዴት ነው? በጣም የተራራቀ ነው። አሜሪካ ፍሪ ማርኬት ፖሊሲ በደቡብ አሜሪካ ላይ ኢንሰርት ማድረግ ትፈልጋለች። የደቡብ አሜሪካ ፖለቲከኞች ስፔሻሊ ቬንዙዌላ ኤንድ ኮሎምቢያ ደግሞ ይሄን አይቀበሉትም። በተለይ ማዱሮ ከዚህ በፊት የነበሩትን የቻቬዝ ሁጎን የህብረተሰባዊነት ወይም ደግሞ የኮሚኒስት ማንፌስቶን ይዘው የመጡ ናቸው። አሜሪካ ነፃ ገበያ ስትል ቬንዙዌላ ደግሞ በህብረተሰብ ወይም ደግሞ የኮማንድ አይነት የኢኮኖሚ አይነት እንቅስቃሴ ስለሆነ በሁለቱ ሀገራት መካከል ምንም አይነት የመግባባት ሁኔታ ታይቶ አያውቅም። ዶናልድ ትራምፕ እግራቸውን ወደ ደቡብ አሜሪካ ለማስገባት የግድ ቬንዙዌላን መጠቀም አለባቸው። ምክንያቱም ጀስት የካሪቢያን ባህር አቅራቢያነት ስላለው። አሁን በሁለቱ ጉዳዮች
አንድ የርዕዮተ ዓለም ልዩነት፣ አሜሪካ ፍሪ ማርኬት ትጠቀማለች፣ ነፃ ገበያ የሚባለውን ፖሊሲ ታራምዳለች ማለት ነው። ቬንዙዌላ ደግሞ ህብረተሰባዊነት የሚባለው ወይ ደግሞ ይሄ ኮሚኒዝም አንድ ሶሻሊዝም ያንን ነገር ይዛ እንደቀጠለች ነው። የርዕዮተ ዓለም ልዩነት። ሁለተኛው ጉዳይ ጂኦፖለቲክስ ነው፣ እንደነገርኳችሁ ነው። በዚህ ቀጠና ላይ ከባድ የሆኑ ሀያላን ሀገራት ፉክክራቸውን ያደርጋሉ። ይሄም ሊያግባባቸው አልቻለም። ስለዚህ ዶናልድ ትራምፕ የሩሲያን፣ የቻይናን፣ የኩባን፣ የኢራንን የበላይነት ለመቀልበስና ለመደረመስ ሲፈልጉ የግድ ኒኮላስ ማዱሮን በአንድ ክስ መክሰስ ነበረባቸው። ዚስ ኢዝ ኮልድ ናርኮ ቴሮሪዝም፣ የእጽ አዘዋዋሪ ወይም ደግሞ የእጽ ሽብርተኝነትን ወይም ደግሞ የህገወጥ እጽን የሚያዘዋውር አሸባሪ የሚል ክስ ተፈበረከ። ሲአይኤ፣ ኤፍቢአይ፣ ዩናይትድ ኪንግደም ወይም የዩኬ 16 የሚባለው በእርግጥ ኬር ስታርመር እጄ የለበትም ብለዋለኝ፣ ግን ቀስ ብሎ ይወጣለኝ። ታሪክ ራሱን ይፈርዳል ማለት ነው። ሀያላኑ ለራሳቸው ጥቅም ሲሉ የማይፈነቅሉት ድንጋይ እንደሌለ በዚህ መረዳት ይቻላል። ዶናልድ ትራምፕ በዚህ በደቡባዊው ዘመቻ ላይ ከባድ የሆነ ጥቃት ፈጽመናል፣ ይህም የኩራትና የታሪክ ወይም ደግሞ ፕራይድ ኤንድ ሂስትሪ ያለበት እንደሆነ ተናግረዋል። እኔን የገረመኝ የፖለቲካ ተንታኞችንም ያስገረማቸው ዶናልድ ትራምፕ አሁን ጃንዋሪ 3 2026 የመጨረሻውን ዘመቻ በማድረግ ኒኮላስ ማዱሮና ባለቤታቸውን በቁጥጥር ስር አውለዋቸዋል። ሰርፕራይዝ የሚያደርገው ነገር ምንድን ነው? እንግዲህ በ2003 የኢራቅን ፕሬዚዳንት ሳዳም ሁሴንን ኒውክለር አለህ በማለት ኒውክለር እያብላላህ ነው በማለት አሜሪካ ያን ዘመቻ በማድረግ ኢራቅን እስካሁን ድረስ መስቀልቀሏ እንዲወጣ በማድረግ ተጠያቂ ሀገር ናት። ከ20 ዓመት በኋላ ጥናቶች እንደሚያሳዩት ከሆነ ከ22 ዓመት ወይም ከ23 ዓመት በኋላ ማለት ነው ኢራቅ ኒውክለር አልነበራትም። በሚያስገርመው ሌላው እጅግ በጣም ደግሞ የሚገርመው ነገር የኢራቅ ፖለቲከኞች በጦርነቱ እንደተሸነፉ ነጭ ባንዲራ እያውለበለቡ ለአሜሪካ እጃቸውን በሰጡበት ሰዓት አሜሪካ ግን ጥቃቷን ታካሄድ ነበር። ጆርጅ ደብሊው ቡሽ ዋከር እንግዲህ ይህን ዘመቻ ብዙ ነገሮች ስላሉት ነው። ኮንስፓይራሲው እጅግ እኔና እናንተ እንዲህ እንደምንኖረው ቀላል አይደለም። ሂውጅ የሆነ ፕሎት አለው፣ ሴራ አለው። ያ ሴራ እንግዲህ ታሪክ ያወጣዋል። ሳዳም ሁሴን ለማጥቃት ሲፈለግ፣ የኢራቅን ነዳጅ ለመውሰድ ሲፈለግ የተደረገ ከባድ ዘመቻ ነበር። the same history repeated itself። ታሪክ ራሱን ሲደግም አሁን ቬንዙዌላ ላይ ያለውን ከፍተኛ የነዳጅ ክምችት ለመንጠቅ፣ ለመውሰድ፣ ለመውረስ፣ ለመጠቅለል ሲባል ዶናልድ ትራምፕ ከ23 ዓመት በኋላ በማዱሮ ላይ እጃቸውን አንስተዋል። 2003 ቁጥሮችን እዚህ ላይ ቼክ አድርጎልኝ ጃንዋሪ 3 ዛሬ 7 በካራካስ አደገኛ የሆኑ ቦታዎች ላይ የመጀመሪያው ሲአይኤ ምንድን ነው የሰራው? ወታደራዊ ኮሚኒኬሽኖችን መቁረጥ ነው። የቬንዙዌላን ወታደራዊ ኮሚኒኬሽን እንዳለ ዲስፓች አደረገው። አፍተር ኢትስ ዲስፓች ይህን ዲስፓች ካደረገ በኋላ በማዱሮ ምሽግ ላይ ከፍተኛ የሆነ ጥቃት ነው የፈጸመው። የካራካስ ባለስልጣናት በተለይ ደግሞ ወታደራዊ ባለሙያዎች እስካሁን ድረስ ፕሬዚዳንቱ የት እንዳሉ የምናውቀው ነገር የለም፣ ነገር ግን ለነፃነታችን እንዋጋለን ሲሉ ተደምጠዋል። ትራምፕ አሁን ወደ ቬንዙዌላ እጃቸውን አንስተዋል። ያለ ጥርጥር ወደ ግሪንላንድ፣ ወደ ፓናማ፣ አርክቲክን ያን ዞን ለመቆጣጠር የማያደርጉት ጥረት የለም። ስለዚህ የመጠቅለል ፖሊሲያቸውን፣ የጉልበተኛነት ፍላጎታቸውን፣ የአሜሪካን ይሄ ሱፐርማሲ ልዕለ ሀያልነቷን በቻይናና በአሜሪካ እየተነጠቀች ስለመጣች ያንን ለማስመለስ እንደዚህ አይነት የውሸት ክሶችን በመፈብረክ ጥቃቶችን ማካሄዳቸውን ይቀጥሉበታል። እንግዲህ ኒኮላስ ማዱሮ ወደ አሜሪካ ይግባ ወደ የት ይግባ ምንም ነገር የተሰጠ ነገር ባይኖርም፣ ነገር ግን በቁጥጥራችን ስር አውለነዋል ሲሉ ተደምጠዋል። አደገኛውን የእጽ አዘዋዋሪ በእጃችን አስገብተነዋል። ምክትል ፕሬዚዳንት ጄዲ ቫንስም ዋናው ፕሬዚዳንት ዶናልድ ትራምፕም ተናግረዋል።
አንድ ስማቸው ያልተገለጸ የአሜሪካ ፕሬዝዳንትም ጥቃቱ እንደተፈጸመ አምነዋል። ይህ የአሜሪካና የቬንዙዌላ ፖለቲካ በሱዳን በመካከለኛው ምስራቅ እንዲሁ ደግሞ በሩሲያ ዩክሬን ጦርነት ለምትታመሰው ብሎም በካምቦዲያ እና በታይላንድ ብሎም በፓኪስታን እና በህንድ መካከል ብሎም በአፍጋኒስታን ያለውን ውጥረት ከማባባስ መፍትሄ ከማበጀት ባለፈ ሌላ ተጨማሪ እሳት በ2026 ዶናልድ ትራምፕ ሶስተኛውን የዓለም ጦርነት አስቀረዋለሁ ያሉት ሰውዬ መለኮስ ማቀጣጠል የጀመሩ ይመስለኛል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። ሌሎች ትኩስ መረጃዎችን ቀስ እያልኩ ወደ እናንተ አድርሳለሁ።